ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲሆንላችሁ እሞኝላችኋለሁ። ቤተሰቦቼ ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞላችሁ የመጣን እንግዲህ ሰሞኑ በከፍተኛ ሁኔታ በየማህበራዊ ሚዲያ መነጋገሪያ የሆነችውን ኢቫን ነው። ኢቫን እንግዲህ በቲክቶክ ክሬቲቭ አዋርድ ራቁት ማለት በሚቻል ሁኔታ ተከስታ ነበረ እና ይሄ ነገር እንዴት ነው ይቅርታ ትጠይቅበታለሽ ወይ ተብላ ስትጠይቅ ምንም ይቅርታ አልጠይቅም። እንዴት ነው ቤተሰቦችሽ ምንም አላሉም? በህይወት አሉ ቤተሰቦቼ በጣም የሰለጠኑና የተማሩ ናቸው እና ስወጣ አሳይቻቸው ነው የወጣሁት አይደል እና ቤተሰቦቼ ያምራል ምርጥ ነው ያበደ ነው ብለውኝ ነው የወጣሁት ብላል። ስለዚህ እኔ የኢቫን ቤተሰቦች በህይወት ያላችሁ አትመስሉኝም። በቁም የሞታቸው ሬሳዎች ነው የምትመስሉኝ። ካላችሁ እስቲ ተከሰቱ፣ እስቲ እንደሷ ልበሱና እናትየውም እንደ ኢቫን ልበሽ። ኢቫንን ያምራል ብለሻታል አይደል? እስቲ ውጡ። አባትየውም እንደ ኢቫን ለብሰው ውጣ። ልጅቷን ራቁት እንዳስወጣ አንተም ራቁትን ውጣ። እናትየውም አትወጡም። ቢሞቱ እኔ 1 ሚሊዮን ብር አስይዛለሁ። የኢቫን እናትና አባቶች እንደሳ ለብሰው አይከሰቱም። ለምን? ልጅቷ እንድትሞት ልጅቷ ወደ መቀመቅ እንድትገባ ነው የሚፈልጉት እንጂ የራሳቸውን ክብር ለማስጠበቅ ይፈልጋሉ። እናንተ ቤተሰብ እበቶች ናቸው፣ ቤተሰቦች አይደላቸው። ትውልድን አስጨረሳቸው። እንደዚህ ኃላፊነት የማይሰማችሁ ወላጆች ትውልድን እያጠፋችሁ ነው ያላችሁት። ትውልድ እየጠፋ ነው። 600,000 ሰው ነው የሞተው በኤችአይቪ 24-25 በተደረገው ጥናት 600,000 ይሰቆጥጣል። በጣም ነው የሚሰቆጥጥ። እናት አባት ልጆቻችን መረን የምትለቁ እናት አባት ያቀበጣችሁ የሰለጠናችሁ የሚመስላቸው ያው ፋራሲ ሰለጥን እዳው ለአራዳ ነው። አንዳንድ እናትና አባት ልጁን ያሰለጠን የሚመስለው በየክለቡ እንዲጨፍር፣ እንዲጠጣ፣ እንዲሰክር፣ እንዲያብድ ስላደረጋቸው በነፃነት ያደገ ነው የሚመስላችሁ ነው። እንደዛ አይደለም እውነታው። ልጆቻችን መረን ስትለቁ ጎን ለጎን ደግሞ የሬሳ ሳጥን ግዙና አስቀምጡላቸው፣ ግራንድ ውስጥ ትቆብራላችሁ። እናንተ በህይወት እየኖራችሁ ልጆቻችን ትቆብራላችሁ። ጋጠወጥ ማህበረሰብ የሚፈጥረው ጋጠወጥ እናት አባት ወላጅ ማህበረሰብ ነው። ማህበረሰቡ ዞረኛ ሆኖ ልጆቹ ዘረኛ እንዲሆኑ ያደርጋል። ከዛ በኋላ ልጆቹ ዘረኝነታቸው በደም በአጥንታቸው ውስጥ ገብተው ሰው ማረድ ሲጀምር በስማ አውዙቢላህ አውዙላ ይላል ሁሉም ሰው። አታስመስሉ። አውሬ ትውልድ የምትፈጥሩት ራሳችሁ ናቸው። ትክክል ነች እኮ ኢቫን እኮ ትክክል ነች። ጋጠወጥ ቤተሰብ ስለሆነ ያስወደጋት ጋጠወጥ ሆና ትቆጠራለች። ግን ልጆቻችሁ እያለቁ ነው። በተለይ አዲስ አበባ ላይ የኤችአይቪ ስርጭት ከ3% በላይ ሆኗል። ቀልዳችን ተው። እንደ ሶደድ እሳት እየተቆጣጠለ ነው። ባለጌ ቤተሰብ ባለጌ ልጅ ያሳድጋል። በእርግጥ አንዳንድ ጨዋ ቤተሰብም እንዳልመታደል ሆኖ ልጆች ወደ ብልግና እየሄዱ ነው። ነገር ግን ልጆች ህፃናት የማህበረሰብ ነጸብራቅ ናቸው። የማህበረሰብ የእናት አባት የወላጆች ነጸብራቅ ናቸው። ጂጂኪያን አታዩም እንዴ? እሷ ራቁቷን በቡታንታ በ65 ዓመት የተቆራፈደ ሰውነቷን ታርዶ የተጣለ ቆዳ የመሰለ ሰውነቷን በፓንት ይዛ ተወጣለች። ጂጂኪያ ልጇ ምን አደረገች? ወዲያ ትዳራም ፈታች። ወዲያ በፓንት ነው አደባባይ። የኛ ህዝብ ግን ሳምሪ የኔ ቆንጆ በቃ ያው አንዳንዱ መቀመጫ ሲያይመቸው ለሃጭ አዝሩክርካል። ሳምሪ የኔ ቆንጆ በርቺኔ እንዳንቺ ሆነ ልጆቹን ለአባታቸው ትታ ልጆቹ አባታቸውን ያሳድጋል። ሳምሪ ደግሞ በየጂም ቤት እየዞረች ቂጧን ታሳድጋለች። ያደገ ቂጧን ደግሞ ለህዝብ ክፍት ታደርገዋለች። ማፈሪያዎች ይቆርታ ተመልካቾችን ስልክ ልበልስ እና ይህ ህዝብ ቀልደኛ ህዝብ ነው። ይህ ህዝብ አመር ተዘርቶ እኮ ጤፍና ስንዴ እኮ አይጠበቅም አይደለም እንዴ? የዘራችሁትን ነው የምታጭዱ። ህዝባችን የዘራን ያጭዳል። ዞረኛ እናትና አባት ልጁን መርዝ እያጠጣ የውሸት ተረት እያጠጣ ያሳድጋል። ከዛ ያ ልጁ ፍሬ ያፈራና የዞረኝነት ፍሬው መተራረድ ነው፣ መጎዳደል ነው፣ መጨፋጨፍ ነው፣ አገር ማጥፋት፣ ታሪክ ማጥፋት፣ ትውልድ ማጥፋት ነው። ሜላት ቀለመወርቅ ለምን አትሰድቡም? እንደዛ ከሆነ ኢቫን ሰሞኑን እሷን በፓንትን የመጣችው ሜላት ቀለመወርቅም በፓንትን የመጣችው እውነታ ያ ነው። ነገር ግን የሜላት ቀለመወርቅ በሚሊዮን ቪው ታገኛለች ዩቲዩብ ላይ። ኢቫን ሲሆን ትሰደባለች። ለምን? ስለዚህ ማህበረሰቡ እንዲጠፋ እያደረጉ ያሉ ሰዎችን ከፍ እያደረጋቸው ነው። እንዳልካቸው አሁን ጂጂኪያ የልጄ ባል ሊደፍረኝ ነው። የልጅ ባል ማለት ለእናት ልጅ ነው። ለአፍ እንኳን ይሰቀጥጣል። ሚሊዮኖች ሼር የሚያደርጉበት አገር ነው። የልጄ ባል ወጥ እየሰራው ዓርብ ዕለት ነው አስታውሳለሁ። ቁጭ ብዬ ተነስቼ
የልጄ ባል ወጥቶ እንደዚህ እንትን ሱሪን ከፍቶ ይሰቀጥጣል። እንዲህ ያለው ማህበረሰብ የተሻለ ትውልድ ሊፈጥር ያስባል። ይሄ በዘረኝነት የምንተራረደው እኮ ፖለቲካው ብቻ አይደለም። ይሄን ኃላፊነት የሚወስደው ኢህአዴግና መለስ ብቻ አይደለም። እኛስ ከመለስ በፊት አልተጨፋጨፍንም? ተጨፋጭፈናል። እውነቱን ለመነጋገር ለምን የዘር ፖለቲካን በህግ አጸደቀ በሚል ነው ከመለስ ጋር የተጋጨ ነው እንጂ በቴዎድሮስ ጊዜም የእርስ በርስ ጦርነት ነበር። በአፄ ምኒልክ ጊዜም በአፄ ዮሐንስ ጊዜም ከዛም በፊት የእርስ በርስ ጦርነት ነበር። ስለዚህ የሆነን ጉዳይ ከሆኑ ግለሰብና ፓርቲ ጋር ብቻ ልናላከከው አይገባም። እኛም ኃላፊነቱን ልንወስድ ይገባል። ልጆቻችን እያለቁ ነው። እናት አባት ወራሽ እንዳታገኙ የወላችሁ ለመኖር ፈልጋችሁ ነው ንብረቱን። ልጆቻችሁ ሲያልቁ ዝም የምትለው በኤችአይቪ ህዝቡ እያለቀ ነው። ኢቫን ብቻ አይደለችም። ከተሞች ሲመሹ ሰው ሁሉ ራቁቶ የሚወጣበት ሁኔታ ላይ እየተደረሰ ነው። መጠጥ ቤታቸው፣ ጮፈራ ቤቶቹ፣ ዝሙት ቤቶቹ ሁሉ ክፍት ናቸው። ህፃን ልጆች እየተለከፉ እያለቁ ነው። የዚህ ትልቅ አስተዋጽኦ የምታደርጉ እናት፣ አባት፣ ቤተሰብ፣ መምህራን አሉ። ምሁራን የሚባል ነው ይላል እዚያ እና ኤኒዌይስ ይሄ ነገር ትኩረት አድርግ ግድ የላችሁም። እና እናት አባት ደግሞ የልጅ ጉዳይ አያገባንም ከሆነ በኋላ ራሳችሁ ታጭዳላችሁ። እናንተ ቆማችሁ ልጆቻችሁን ለመቅበር ከሆነ እቅዳችሁ እንደፈለጋችሁ ልጅን መረን መልቀቅ በቦታንታ ከቤት ስትወጣ ሴት ልጅ በጣም ምርጥ ነው ያብዳል ያበደ ነው ብለው ልጅን መልቀቅ ማለት የመጨረሻ ጋጥ ወጥነት ነው። ስለዚህ ህፃናት ናቸው ታዳጊዎች ናቸው ወጣት የሚሆኑት። በህፃንነት ያልሰጣችኋቸውን በታዳጊነት ያልሰጣችኋቸውን በወጣትነት አያገኙትም። ዘረኝነት ከሆነ የዘራችሁት ሞትን ታጭዳላችሁ፣ ጭፍጨፋን ታጭዳላችሁ፣ ባዶነትና ስደትን ታጭዳላችሁ። እውቀትና ስልጣኔ እውቀት በተለይ እዚህ ግል ትምህርት ቤት ልጆቻችሁን የምታስተምሩ ከረፈፎች እናንተ በረሃብ ስላደጋችሁ መሰልጠን ማለት ልጅን ቱሪ ሙሉ እንጀራ አቅርቦ ማብላት አይደለም። ከረሃብ ሰቆቀናችሁ ውጡ። መሰልጠን ማለት መማር፣ ጨዋ መሆን፣ ሃይማኖትን፣ ባህልን፣ ሀገርን፣ ማንነትን ሳይለቁ ማዶግ ማለት ነው። እናንተ በረሃብ ሰቆቀን ስላደጋችሁ የረሃብ ሰቆቀናችሁን በልጆቻችን ላይ ለመወጣት ህፃን ልጆችን ውስኪ እንዲጠጡ፣ ቢራ እንዲጠጡ፣ በየክለቡ እንዲያድሩ ታደርጋላችሁ። የዘራችሁትን ታጭዳላችሁ። እኔ ጂጂክያ ጨዋ ልጅ ቢኖራት ነበር የሚገርመኝ። እውነት ጂጂክያ አሁን ሳምሪ የምትባላ ልጅ ጨዋ ብትሆን ነበር የሚገርመኝ። እቺ የምድራችን አለሌ በ65 ዓመቱ የተቆራፈደ ታርዶ የተጣለ ቆዳ የመሰለ ሰውነቷን በቡታንተ ይዛም ተውጣ የተጮማደዶች ወፈፌ ባልጋችኛውንም አበለጋቸው ነው። እውነት እኔ እኮ የተወሳጨ ስለሆነ እኮ እውነት እኮ ነው ስለሚቆጨኝ እኮ ነው የትውልድ ነገር እየረገፈ ነው። ወጣት እንኳን ደስ አላቸው። ጋጦጥ እናት አባት ወላጆች ለራሳችሁ ሱድ ያደጋቸው ልጆችን ስድ የምትለቁ ይሄው ወጣቱ በኤችአይቪ እየረገፈ ነው፣ በጨብጥ እየረገፈ ነው። ግማሹ ደግሞ እናንተ በምትፈጥሩት ጦርነት፣ ዘረኝነት፣ በምታጠጣቸው ክፋት እየተነሳሰው ህዝብና ህዝብ እየተነካከሰ ነው ያለው። እንኳን ደስ አላቸው። የፈለጋችሁት ጤና አይደለም ለማጨን የምትፈልጉት ከይንን ነው። ስለዚህ የዘራችሁትን ታጭዱታላችሁ። እንደ ሀገር ዋጋ እየከፈልን ያለ ነው። ዋጋ እየከፈልን ተው ቢል የአገሩ ሽማግሌ ሁሉ በኦሮሚያም በአማራ ክልል በትግራይም ያለ እናት አባት ወላጅ ከሃይማኖት አባቶች ጋር ወጥቶ ተንበርክኮ ረስሎ እግዚአብሔር ጥጋባችን ልጆች ታው ቢሉ ይተዋል። ታስታርቁ ነበር። ሆን ብላችሁ ነው ልጆች የምትጨፋጨፉ። ስለዚህ ዘረኝነት ካጠጣችሁ ዘንዳ ልጆችን በዘረኝነት ካሳደጋችሁ ዘንዳ ልጆችን በጋጥ ወጥነት በነፃነት ስም ልጆቹ ዋልጌን ያደረገው ባለጌ ኖረኞችን ያደረጋቸው። ስለዚህ ሬሳ ሳጥኑም ግዙ ምትቀብራቸው ልጆች። እናንተ በህይወት እያላችሁ ልጆች እንዲሞቱ ነው የፈለጋችሁት። በእርግጥም እየሞቱላችሁ ነው። ዛሬ ሽማግሌው በህይወት አለ፣ እናት አባት በህይወት አለ፣ ወጣቱ ነው በተለያየ ምክንያት እያለቀ ያለ። ይሄ ደግሞ ቤተሰብ የዘራውን ነው። ልክ ነው። ሰው ኬትም አያመጣ። እናቱ በእንቁላል በቆጣሽኝ አለው። በእንቁላል ብትቆጡ ልጆችን መስመር ሳይስቱ ብትቆጡ ልጆችን እዚህ ባልተደረሰ እንደ ሀገርም እንደ ቤተሰብም እንደ ህዝብም። ስለዚህ አመድ ዘርቶ ስንዴ የሚሆን ነገር አይደለም። ከነ ጂጂክያና ቢጤዎቿ ጂጂክያ ሚሊዮን ህዝብ ነው የገንዛ ልጆቿን ማሳደግ ማለት ጂጂክያ ሚሊዮን ህዝብ ይከተላታል። ይህ ህዝብ
ቢጤውን ተከትሎ ስለሆነ ወደ ሞት የሚሄደው እኛ ምንም ማድረግ አይቻልም። ግን ሀሳብ አስተያየታችን ለመንገር ያክል ነው። 600,000 ኢትዮጵያውያን በዚህ ቅርብ ጊዜዎች ውስጥ ሞተዋል። መረጃ እንድትይዙ ነው። በኤችአይቪ ምክንያት ይህን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ